ስለ አሞክሲሲሊን እና ኦግመንቲን ምን ያውቃሉ? ሰላም፣ ፋርማሲስት ዳንኤል ነኝ። እስቲ ዛሬ ስለ አሞክሲሲሊን እና ኦግመንቲን ጥቂት ነገሮችን ልበላችሁ። አሞክሲሲሊን ፔኒሲሊንስ ተብሎ ከሚጠሩት የጸረ ባክቴሪያዎች ውስጥ የሚመደብ ሲሆን ብዙውን ጊዜ ከቀላል እስከ መካከለኛ ደረጃ ለደረሱ ለጆሮ፣ ለመተንፈሻ አካላት፣ ለቶንሲል፣ ለቆዳና ለስላሳ ለሆኑ የቆዳ ክፍላችን እንዲሁም ደግሞ ለሽንት ትቦ ኢንፌክሽን ሕክምና በሐኪሞች ይታዘዛል። ኦግመንቲን አሞክሲሲሊን እና ክላቡላኒክ አሲድ የሚባል ንጥረ ነገሮችን በውስጡ የያዘ ሲሆን አንዳንድ ባክቴሪያዎች ቤታ ላክታሜዝ የተባለ ኤንዛይምን ያመርታሉ። ይህ ቤታ ላክታሜዝ የሚባል ኤንዛይም ደግሞ አሞክሲሲሊንን በማጥፋት ሰውነታችን ውስጥ ማምጣት ያለበትን ውጤት ሳያመጣ እንዲወጣ ያደርጋል። በዚህም ምክንያት አሞክሲሲሊን ቤታ ላክታሜዝ ኢንሂቢተር ተብሎ ከሚጠራው ክላቡላኒክ አሲድ ጋር አንድ ላይ ይሰራል ማለት ነው። ስለዚህም ኦግመንቲን አሞክሲሲሊን ከሚያክማቸው በሽታ አምጪ ተዋሲያን በተጨማሪ አሞክሲሲሊንን የተላመዱ በሽታ አምጪ ተዋሲያንንም ጨምሮ ያክማል ማለት ነው። እንዲሁም ደግሞ ኦግመንቲን ብዙውን ጊዜ ከመካከለኛ እስከ ከፍተኛ ደረጃ ለደረሱ ኢንፌክሽኖች እንደ መጀመሪያ ደረጃ ምርጫ እንጠቀመዋለን ማለት ነው። እነዚህ መድኃኒቶች እንደ ጎንዮሽ ጉዳት ማቅለሽለሽ፣ ማስመለስ፣ ማስቀመጥ እንዲሁም ደግሞ የጨጓራ ማቃጠልን ሊያስከትሉ ሲችሉ በዚህ ረገድ ስንመለከተው ደግሞ ኦግመንቲን ከአሞክሲሲሊን በበለጠ መልኩ እነዚህን የጎንዮሽ ጉዳቶችን ያስከትላል። እነዚህን መድኃኒቶች ያለ ሐኪም ትዕዛዝ እንዲሁም ደግሞ ለታዘዘለት ቀን ጨርሶ ባለመውሰዱ በመድኃኒት የተላመዱ በሽታ አምጪ ተዋሲያን የመጋለጥ እድሎትን ይጨምራሉ። በዚህም ምክንያት ለአላስፈላጊ የጎንዮሽ ጉዳቶች እንዲሁም ደግሞ ለአላስፈላጊ ወጪዎች ይዳረጋሉ ማለት ነው። ስለዚህ ስለሚወስዱት መድኃኒት በቂ የሆነ መረጃ በማግኘት እና መድኃኒት ያለ ሐኪም ትዕዛዝ ባለመውሰድ እርስዎንና ወዳጆን ከአላስፈላጊ ጉዳቶች ይጠብቁ፣ የመድኃኒት መላመድንም ይከላከሉ። እነዚህንና መሰል የሆኑ ስለ መድኃኒት መረጃዎች ማግኘት ከፈለጉ ይህንን አካውንት ፎሎ ማድረግ አይርሱ። እናመሰግናለን።